ዘውኑብን ነው። ስለዚህ ወደ ቀጣይ ደረጃ መሄድ አለብን። ሰላም፣ በቃ እነሱ ለብቻቸው ይነጋገሩ፣ እኛ እንሂድ። ምናልባት ብቻቸውን ሲያወሩ ይግባቡ ይሆናል። እውነትህን ነው ሳሚ፣ ብቻቸውን ቢሆን ይሻላል። ብሌንዬ፣ ብቻቸውን ያውሩ፣ እኛ እንውጣ። እፈልጋለሁ። ዳግም፣ የምርህን ነው? አንተ ከኔ ጋር ፍቅረኛ መሆን ትፈልጋለህ? በዚህ ሰዓት ከምንም ነገር በላይ የምፈልገው ነገር እሱን ነው። ስለዚህ እናትና አባትሽን ለማዳን እችን ወፍ መግደል አለብሽ። በስተመጨረሻ ሳሚና ብሌን ስለ ጆ የሚያጠራጥር ትልቅ ነገር አግኝተዋል። ጆ እንግዲህ ብሌንን በራሷ ቃልና በራሷ ንግግር ሊያጠምዳት ሞክሮ ነበረ። ማለትም እንግዲህ ስለ አንድ ንጹሕ ልጅና ስለ እናትና አባትን ስለማትረፍ ታሪክ ከነገራት በኋላ ብሌንም እንግዲህ እናትና አባቴን ለማትረፍ ልጅቱን እገላታለሁ የሚል ሀሳብ ነበረ ያመጣችው። ማለትም ከነገራት ታሪክ አንጻር ማለት ነው። ስለዚህ እናትና አባትሽን ለማትረፍ ልጅቱን የምትሰወት ከሆነ እኔ ደግሞ አንቺን እሰዋሻለሁ ማለት ነው ብሎ ጠጋ ሲላት ነበረ። በዛን ሰዓት እንግዲህ እና ሰላምና ሳሚ የመጡት ማለት ነው። እንግዲህ ብሌን እዚህ ቤት ውስጥ ለሆነ ተልእኮ እንደመጣና እንደዚሁም ደግሞ የአቶ በኃይሉ ተላላኪ እንደሆነ ብሌን ጠርጥራለች ማለት ነው። ነገር ግን በዚህ ልክ እሷን ይጎዳታል ብላ በጭራሽ አላሰበችም ነበረ። በስተመጨረሻ ሳሚ ባመጣው ሀሳብና ወጥመድ መሰረት ሁለቱም የሆነ ያገኙት ነገር አለ ማለት ነው። እንግዲህ ሁለቱ እንዲያወሩ እኛ እንውጣላቸው ብሎ ሳሚ ሀሳብ ካመጣ በኋላ ሁሉም ተያይዘው ከክፍል ሲወጡ እንግዲህ ጆና አቶ በኃይሉ ቁጭ ብለው ለብቻቸው ማውራት ይጀምራሉ ማለት ነው። በዚህ ሰዓት እንግዲህ ሳሚ በር ላይ ተደብቆ ሁኔታቸውን ሲመለከት ነበረ። ጆ ግን ይህንን ነገር ሆን ብለው እንዳደረጉትና ሊከታተሉ እንደሚችሉ ጠርጥሮ ስለነበረ ከአቶ በኃይሉ ጋር ክርክርና ስለ አባትና ስለ ልጅ ነበር ሲያወሩ የነበረው ማለት ነው። ቢሆንም ግን ሳሚ የሆነ የተጠራጠረው ነገር አለ። ምክንያቱም በዚህ ልክ እነሱ የማይተዋወቁ አባትና ልጅ ከሆኑ እንደዚህ ሊሆኑ አይችሉም። ስለዚህ የሆነ ቦታ እንደሚተዋወቁ እኔ በጣም እርግጠኛ ነኝ ብሎ ሳሚ የሆነ ነገር ተጠራጥሯል። በዛ ላይ ጆን እንግዲህ ብሌን እንዴት ትመለከተው እንደነበረ ተመልክተናል። ጆ ራሱ አስተያየቷ በጣም አስፈርቶት ስለነበረ ደንግጦ አፍጦ ብሌንን ሲመለከታት ነበረ ማለት ነው። ብሌን እንግዲህ እዛ ጋር ከነሱ ጋር ተቀምጣ ፍዝዝ ድንግዝ ብላ ስለነበረ ሳሚም ቆይ ብሌን ምን ሆነች ነው በማለት ብሌንን በጥያቄ ሲያፋጥጣት ነበረ። ነገር ግን አንድ የተረዳሁት ነገር ቢኖር ጆ እዚህ የመጣው ለክፋትና እኛን ለማጥፋት እንደሆነ ተረድቻለሁ በማለት ይዞ የነበረውን ቢላዋና የተናገራትን ቃል በማስታወስ ለሳሚ ትነግረዋለች። በዚህ ሰዓት እንግዲህ ሳሚ እኔም አውቀዋለሁ ግን ያደረገች ነገር አለ እንዴ በማለት ብሌንን ሰውነቷን በመደባበስና እንደዚሁም ያደረገች ነገር አለ ወይ በማለት ይጠይቃታል። ነገር ግን ብሌን ምንም ነገር አላደረገኝም፣ ግን እሱ የመጣው የአቶ በኃይሉ ልጅ አይደለም፣ እኔ በዚህ በጣም እርግጠኛ ነኝ ብላ ለሳሚ ትነግረዋለች። ሳሚም ምንም አላመንኩም በማለት ይናገራል። ነገር ግን የተመለከቱት ነገር ሰላምን ሊያሳምናት ስላልቻለ ይቅርታ እንድትጠራጠር ስላላደረጋት አምነዋለች። ከዚህ በኋላ ጆን ተጠራጥሬ ላሳዝነው አይገባም በማለት ቀደም ሲል እንግዲህ ፎቶ የእናትና አባቱን ፎቶ እየተመለከተ ሲያለቅስ እና እንደዚሁም ደግሞ የእናንተን ገዳይ ተበቅዬ ነፍሳችሁ በሰላም እንድታርፍ አደርጋለሁ በማለት በቁጭትና በበቀል ሲያወራ ስለነበረ ያንን ፎቶ ሰላም ለማየት ብትፈልግም ጆ ግን ሊያሳያት ፈቃደኛ ስላልሆነ የሆነ ጥርጣሬ ውስጥ እንድትገባ አድርጓታል። ጆ ግን መጠራጠሯን ስላወቀና ተመልሳ ወደዛ ክፍል መታፈቱን መፈለጓን እንደማይቀር ስላወቀ እሷን እንድታምነው የሚያደርግ የእናቱን ፎቶ ብቻ በማስቀረት መሳቢያው ከላይ ላይ አስቀምጦላት ነበር። ሰላምም እንግዲህ ጆ እንዳሰበውና እንደጠረጠረው ወደዛ ክፍል አምርታ ነበረ። በዛን ሰዓት እንግዲህ ፎቶውን ስትፈልግ ያገኘችው የአንድ ሴት ፎቶ ነበረ። ጆም እንግዲህ
ሰላም ፎቶውን እየተመለከተች ቆይ ይቺ ሴት ማናት? ለምንድን ነው እሷን እያየ እንደዛ ሲያወራ የነበረው? እኔን ሲያይ ለምን እንደነገጠ በማለት ለብቻዋ ስትነጋገር ጆም እንግዲህ የተኛ መስሎ እንደገና በመነሳት እናቴ ናት በማለት ለሰላም ጥርጣሬዋን ከውስጧ እንድታጠፋ ያደርጋታል። በዚህ ሰዓት እንግዲህ እኔ አንቺ ቤት የመጣሁት ምንም ነገር ፈልጌ አይደለም በማለት ጥርጣሬዋ የባሰ ጸጸት ውስጥ እንዲከታት አድርጓታል። በዚህ አጋጣሚ እንግዲህ ሳሚንም መጠራጠር የለብንም ከአንዴ ሁለቴ ጆን ተጠራጥሬ በጣም አሳዝኘዋለሁ። ከዚህ በኋላ ጥርጣሬ መጠራጠር አይገባኝም በማለት ለሳሚ ትነግረዋለች። ሳሚም እንግዲህ የአሁኑን ብቻ ካደረግን ሁለተኛ ምንም አይነት ነገር አናደርግም በማለት ሰላምን አሳምኗታል። ነገር ግን ሳሚ የሆነ ያገኘውና የተጠራጠረው ነገር ቢኖርም ሰላም ግን አሁንም ቢሆን ምንም የተጠራጠረችው ነገር የለም። ጆን በሙሉ ልቧ አምነዋለች። ጆን በተጠራጠርሽኝ ቁጥር ወደ እኔ አቅርቤ እንደገና ድጋሚ ባይንሽ ያየሽውን እንኳን እንዳትጠራጠሪ ነው የማደርግሽ በማለት ሲዝትባት ነበር። ጆን እንግዲህ ሆን ብሎ እንዲጠራጠሩት ማድረጉ እነሱን የበለጠ እምነት እንዲኖራቸውና እሱ ላይ እንዳይጠራጠሩ ለማድረግ እንደሚያመቸው ከዚህ ቀደምም ሲናገር ነበረ። ነገር ግን በሰላም በኩል ያሰበውና ያቀደው ነገር ቢሳካለትም አሁን ላይ ሳሚና ብሌን ግን ጆን በጭራሽ አላመኑትም። ስለዚህ ሳሚም አሁን ላይ ብሌንና ሰላምን መጠበቁን እንደሚቀጥልበትና እነሱ እንዳለ እያለ እነሱን ማንም ሰው ሊጎዳቸው እንደማይችል ለብሌን ይነግራታል። በሌላ በኩል እንግዲህ ዳግምና ብሌን ናቸው። አሁን ላይ ዳግም ብሌንን ይባስ ብሎ ሊያረቃትና ከህይወቱ ሊያስወጣበት ጫፍ ላይ የደረሰበት አጋጣሚ የተፈጠረ ይመስላል። እንግዲህ ብሌን እሱን ለማስቀነት ብላ ከሳሚ ጋር በተቀራረበች ቁጥር ዳግም ደግሞ በእሷ እልህ ተነሳስቶ ብሌንን ለማስቀናት ከቃል ጋር አብሮ ፍቅረኛሞች ለመሆን ወስኗል ማለት ነው። እንግዲህ ለቃል ይህንን ጥያቄ ታቀርብላት ቃል በጣም ብዙ ጊዜ ስትጠብቀው የነበረው ጥያቄ ስለሆነ በጉጉትና በደስታ ነበረ እየተቀበለችው ማለት ነው። እንግዲህ ዳግምም ቃል እየተለወጠች እንደሆነና እንደዚሁም ካለባበሷ ከእናቷ ጋር ቤተ ክርስቲያን ማዘውተሯ ለሱ ትልቅ ለውጥ ሆኖ ስለታየው ቃልን ወደ ራሱ ሊያቀርባት ፈልጓል። በዚህ ሰዓት እንግዲህ ምናልባት ሁለቱ በተቀራረቡ ቁጥር ከብሌን ጋር ለመጨረሻ ጊዜ ሊለያዩ ይችላሉ ማለት ነው። እንግዲህ ዳግም እስከዛሬ በሚያደርጋቸውና በሚናገራቸው ንግግሮች ብሌን እያስከፋትና እያሳዘናት ስለሆነ ይበልጥ ሳሚን እንድትቀርበው እና ከሳሚ ጋር አብራ እንድትሆን እያደረጋት እንደሆነ ተመልክተናል። አሁን ላይ ደግሞ ብሌን እየተጸጸተችና ሳሚ ጋር አብራ በመሆን ዳግምን እንዲቀና ማድረጓ እየቆጫትና እየጸጸታት እንደሆነ ተመልክተን ነበር። ሁሉም ነገር እየገባት ባለበት ሰዓት እንግዲህ ዳግም ደግሞ ትልቅ ስህተት ሰርቶ ይበልጡኑ ከራሱ ሊያርቃት ወስኗል ማለት ነው። እንግዲህ ቃልና ዳግም አብረው በሚሆኑበት ሰዓት ብሌን ደግሞ ይበልጥ ዳግምን ጠልታው ወደ ሳሚ እንድትቀርብና ሳሚ ያቀረበላትንም ጥያቄ እንግዲህ ላስብበት የሚል መልስ ሰጥተው ነበር። አሁን ላይ ግን የምትቀበለው ይሆናል ማለት ነው። እንግዲህ ሁለቱን አብረው ስታያቸው ሳሚን እኔም አንተ ያቀረብክልኝን ጥያቄ ተቀብያለሁ፣ ከዚህ በኋላ እኔ እናንተ ፍቅረኛሞች ሆነን መቀጠል እንችላለን በማለት ለሳሚ ትመልስለታለች ማለት ነው። ሳሚን በዚህ ሰዓት በጣም ደስተኛ ይሆናል ማለት ነው። እንግዲህ ዳግም ባደረገው ነገር ይበልጥ ብሌን ወደ እሱ እንድትቀርብ ስላደረገ ዳግምን እያመሰገነ አንዴና ለመጨረሻ ጊዜ እሱን ደግሞ ድጋሚ እንዳታስበውና ወደ እሱ ህይወት እንዳትመለስ ማድረግ እንዳለበት ሳሚ ያስባል ማለት ነው። አሁን ላይ የሁለቱ ነገር ያበቃለት ይመስላል። እንግዲህ ከዚህ በኋላ ዳግምና ብሌን አብረው የሚሆኑበት አጋጣሚ የሚፈጠር አይመስልም። እንግዲህ የጆ ጉዳይ ደግሞ ምናልባት እንግዲህ ሳሚን ለመጉዳት ዳግምና ጆ ደግሞ በአንድ ላይ ሊተባበሩ ይችላሉ። ዳግም ከዚህ ቀደም በተናገረው ንግግር አንጻር የጠላት ወዳጅ ነው የሚለውን ንግግር ተናግሮ ነበር። ስለዚህ ጆን ይበልጥ ቀረብ ብሎ ሳሚን ለመጉዳት እና እንደዚሁም ደግሞ ከብሌን ለማራቅ ሊጠቀምበት ይችላል ማለት ነው። ሁለቱ አንድ ላይ ከሆኑ ደግሞ ሳሚን ሊጎዱት ይችላሉ ማለት ነው። እንግዲህ ጆ የመጀመሪያ ታርጌቱ ብሌን ብትሆንም ነገር ግን ደግሞ ሳሚ እያለ እሷን ምንም ነገር ማድረግ እንደማይችል ስለሚረዳ ምናልባት ሁለቱን ለማራራቅና ሳሚን ከሷ ዘወር ለማድረግ ሊሞክር ይችላል። በዚህ አጋጣሚ ደግሞ
ብሌን ዳግም ሊረዳውና ሊያግዘው ይችላል ማለት ነው። አሁን ላይ የአቶ ኃይሉ ተንኮልና ሴራ ስሩን ሰዶ እንግዲህ ወደ ወይዘሮ ሰላም ቤት በድጋሚ መጥቷል ማለት ነው። ሰላም እንግዲህ ሁለቱ አባትና ልጅ ስለመሰሏት ሁለቱ እንዲቀራረቡና የጆን ልጅነት አቶ ኃይሉ አምኖ መቀበል አለበት የሚል ሀሳብ ስላላት ይበልጥ አቶ ኃይሉን በመቆጣትና እንደዚሁም ደግሞ ጆን ልጄ ብሎ እንዲቀርበውና ከዚህ በኋላ ህይወታቸውን አብረው እንዲቀጥሉ ለማድረግ ልትሞክር ትችላለች። አቶ ኃይሉ ግን ሁለቱ በተገናኙበት ሰዓት የምን ልጅ ነው? እኔ ልጅ የሚባል ነገር የለኝም በማለት ማስመሰሉን ነበር የቀጠለው። እንግዲህ ሁለቱም ለማያውቃቸው ሰው በፍጹም የማይተዋወቁና የእውነትና አባትና ልጅ የሚመስሉ ነበር የሚመስሉት። ነገር ግን ሁለቱ ትዕይንታቸው ወይም ደግሞ ትወናቸውን ሳሚ ቢነቃባቸውም ነገር ግን ሰላም ደግሞ ፍጹም እውነት እንደሆነ አምና ተቀብላለች ማለት ነው። ስለዚህ በዚህ ጉዳይ ደግሞ የመጀመሪያ ተጎጂና ተጠቂ የምትሆነው ራሷ ሰላም ናት። ምክንያቱም መጀመሪያ ሊጎዳት የሚችለው ብሌንን ነው። ብሌን ደግሞ የሰላም ልጅ ስለሆነች ሰላም ላይ ብሌን ላይ ቢፈጠር ሰላም ደግሞ በጣም ልታዝንና ልቧ ሊሰበር ይችላል። ስለዚህ በዛም ብሎ በዚህ የመጀመሪያ ተጠቂ የምትሆነው ሰላም ስለሆነች መጀመሪያ አሁን እንደተጠራጠረችው አሁንም ቢሆን ጥርጣሬዋ መቀጠል አለበት። ጆ ደግሞ መጋለጥ አለበት። ሳሚ ከጆ እንደዚሁም ከአቶ ኃይሉ ተንኮልና ሴራ ሰላምና ብሌንን ሊጠብቃቸውና ሊከላከልላቸው ይገባል የምትሉ ይህን ቪዲዮ ላይክ እያደረጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።